በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 9 ከቁጥር 1 እስከ ፍጻሜ ምዕራፍ። ከግብፅም ምድር በወጡ በሁለተኛው ዓመት በመጀመሪያው ወር በሲና ምድረ በዳ እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች በጊዜው ፋሲካውን ያድርጉ። በዚህ ወር በ14ኛው ቀን በመሸ ጊዜ በጊዜው አድርጉት። እንደ ሥርዓቱ ሁሉ እንደ ፍርዱም ሁሉ አድርጉት። ሙሴም ፋሲካን ያደርጉ ዘንድ የእስራኤልን ልጆች ተናገራቸው። በመጀመሪያውም ወር በ14ኛው ቀን በመሸ ጊዜ በሲና ምድረ በዳ ፋሲካን አደረጉ። እግዚአብሔር ሙሴን እንዳዘዘው እንዲሁ የእስራኤል ልጆች አደረጉ። በሞተ ሰው ሬሳ የረከሱ ሰዎችም ነበሩ። ስለዚህም በዚያ ቀን ፋሲካን ያደርጉ ዘንድ አልቻሉም። በዚያም ቀን ወደ ሙሴና ወደ አሮን ቀረቡ። እነዚያም ሰዎች በሞተ ሰው ሬሳ ረክሰናል፣ በእስራኤል ልጆች መካከል በጊዜው ቁርባን ለእግዚአብሔር እንዳናቀርብ ስለምን እንከለከላለን አሉት። ሙሴም እግዚአብሔር ስለ እናንተ የሚያዘውን እስክሰማ ድረስ ቆዩ አላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ወይም ከትውልዶቻችሁ ዘንድ ሰው በሬሳ ቢረክስ ወይም ሩቅ መንገድ ቢሄድ እርሱ ደግሞ ለእግዚአብሔር ፋሲካን ያድርግ። በሁለተኛው ወር በ14ኛው ቀን በመሸ ጊዜ አድርጉት። ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት። ከእርሱም እስከ ነገ ምንም አያስቀሩ። ከእርሱም አጥንትን አይስበሩ። እንደ ፋሲካ ሥርዓት ሁሉ ያድርጉት። ነገር ግን ንጹሕ የሆነ ሰው በመንገድም ላይ ያልሆነ ፋሲካን ባያደርግ ያ ሰው ከሕዝቡ ዘንድ ተለይቶ ይጠፋል። የእግዚአብሔርን ቁርባን በጊዜው አላቀረበምና ያ ሰው ኃጢአቱን ይሸከማል። በመካከላችሁም መጻተኛ ቢኖር ለእግዚአብሔር ፋሲካን ያደርግ ዘንድ ቢወድ እንደ ፋሲካ ሥርዓት እንደ ፍርዱም እንዲሁ ያድርግ። ለመጻተኛና ለአገር ልጅ አንድ ሥርዓት ይሆንላችሁ። ማደሪያውም በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው። ከማታም ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። እንዲሁ ሁል ጊዜ ነበረ። በቀን ደመና በሌሊትም የእሳት አምሳል ይሸፍነው ነበር። ደመናውም ከድንኳኑ ላይ በተነሳ ጊዜ በዚያን ጊዜ የእስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያ የእስራኤል ልጆች ይሰፍሩ ነበር። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር። በእግዚአብሔርም ትእዛዝ ይሰፍሩ ነበር። ደመናው በማደሪያው ላይ በተቀመጠበት ዘመን ሁሉ በሰፈራቸው ይቀመጡ ነበር። ደመናውም በማደሪያው ላይ ብዙ ቀን በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔርን ትእዛዝ ይጠብቁ ነበር፣ አይጓዙምም ነበር። አንዳንድ ጊዜ ደመናው ጥቂት ቀን በማደሪያው ላይ ይሆን ነበር። በዚያን ጊዜ እንደ እግዚአብሔር ትእዛዝ በሰፈራቸው ይቀመጡ ነበር።
እንደ እግዚአብሔርም ትእዛዝ ይጓዙ ነበር። አንዳንድ ጊዜም ደመናው ከማታ ጀምሮ እስከ ጠዋት ድረስ ይቀመጥ ነበር። በጠዋትም ደመናው በተነሳ ጊዜ ይጓዙ ነበር። በቀንም በሌሊትም ቢሆን ደመናው በተነሳ ጊዜ ይጓዙ ነበር። ደመናውም 2 ቀን ወይም 1 ወር ወይም 1 ዓመት ቆይቶ በማደሪያው ላይ ቢቀመጥ የእስራኤል ልጆች በሰፈራቸው ይቀመጡ ነበር፣ አይጓዙምም ነበር። ነገር ግን በተነሳ ጊዜ ይጓዙ ነበር። በእግዚአብሔር ትእዛዝ ይሰፍሩ ነበር፣ በእግዚአብሔርም ትእዛዝ ይጓዙ ነበር። እግዚአብሔር በሙሴ እጅ እንዳዘዘ የእግዚአብሔርን ትእዛዝ ይጠብቁ ነበር። ይቆየን። ወስብሐት ለእግዚአብሔር።